ከልቤ ወድጄ ያለው አፍቅሬ ያለው ብሩኬ ጉድ በል ዘንድሮ በቃ ጉድ በል ዘንድሮ ዛሬ ማን ነው ጉድ የለም የሰዎች አይሚና ብሩኬ ማለት እየተፈጠረው ነገር ግራ ያጋባኝ ነው ሙሉ ለሙሉ በቃ ሰላም ሰላም ውድና የተከበራችሁ የኔ ውድና ምርጥ ቤተሰቦቼ እንደምን አላችሁ ነው ያለውላችሁ መቼም ስራ ወስቶባችኋል ጾም ስራ አይዟችሁ ሁሉም ያልፋል ቤተሰቦቼ እኔን ስታዩኝ ቪዲዮ ላይክ በማድረግና ሰብስክራይብ በማድረግ ብትጀምሩ ቪዲዮ ተደራሽነቱ እንዲሰፋ ያደርግልኛል የእናንተ አንድ ላይክ የኔ ህይወት ይቀይረዋልና አባካችሁን ይሄ ሐሳብ እንደምታሳኩሉ ደግሞ የእናንተን ማስተዋወቅ እግዚአብሔር ያሳካላችሁ ልፋታችሁ ፍሬ ለሀገራችሁ ያብቃችሁ እምታርፉበት እንጀራ ይስጣችሁ እስኪ ኮሜንት ላይ አሜን በማለት ፍቅራችሁን አሳዩን ቤተሰቦች አይሚና ብሩኬ ማለት እየተፈጠረ ያለው ነገር ግራ ያጋባል ምክንያቱም ቀን ወደ ቀን ጸብ ነው የምናየው በቃ እንግዲህ ያኔ እዩን ተገላገለን ስለ ደግሞ አብሳላት መጣለች አብሳላት እኔ የአብሳላት ይገርም ማለት አንዳንዴ ሰው ጥሩ ነገር ያደርግለትን ሰው እንዴት በዚህ ልክ ይከፍለዋል አይሚና ብሩኬ ለማጣላት እንዴት በዚህ ርቀት ትሄዳለች ግራ ገብቶኛል ቤተሰቦች የእናንተን አስተያየት በመላው የጨረቃ ቤተሰቦች ኮሜንት ላይ ጻፉልኝ ኮሜንቱ አይከፈልበትም እሱ ወደ ቪዲዮ እንሂድ ለቀን ሰላም ሆናችሁ እንደማታሩ አይኑ አቃለው እሱ ባይዘው ያያችሁ ነው አይደለ አይሚና ብሩኬ ይሄን ቪዲዮ እንዴት ትፈልጋሉ ቤተሰቦች ኮፒ ሊንክ አድርጉላቸው በቃ ምክንያቱም እናንተ በከፍታችሁት ልክ ነው ሰው እናንተ መሃል የሚገባው በቃ እናንተ ባታያችሁ ልክ ነው ሰው እናንተ መሃል የሚገባው አሁን እቺ ልጅ እናንተ ቀን በቀን የምትጨቃጨቁት ደስተኛ ላደርግሽው የምትለው ማላችሁ ላይ ደስታ ስለሌለ ነው ፍቅር ስለሌለ ነው አያችሁ አይደል እናንተ ለምትሳየው ልክ ነው ሰው መሃላችሁ የሚገባው አሁንም ቢሆን አይሚያችን እኔ አንድ ነገር ላይ ማስተላለፍ ፈልጋለሁ ሻሽቶ መሄዱ ምንም አያዋጣም ብያስባለሁ አሁንም እቺ ልጅ ቤት እንድገኝ እንዳመጣ ያኔም እዩ ቤት የገባችሁ አንቺ ከቤት ስለወጣች ነው ነገሮችን እዛው ነው ጉዳዩ መፍታት ነው እንጂ ከነገሩ ርቆ በመሄድ ያ ነገር አይስተካከልም ይባባሳል እንጂ አይደል ቤተሰቦቼ ልክ ነኝ ከሰሳቱ ደግሞ አርሙኝ የናንተና ሐሳብ ሲለው ኮሜንት ላይ ጻፉልኝ አንቺ ንጹህ ፍቅር ለመስጠት ሲሞክር አንቺ እየገፋሽ እየሰደብሽ እየናቅሽው ነበር አይደል እንዴ ሲጀመር አብሳላት የኔ መናገር መብት የለሽም እዚህ ጋር ብሩኬ አይሚን እንደዚህ ሲናገራት ማስቆም ነበረብክ መስማትም አልነበረብህም ይሄን ነገር ለምን አብሳላት አይሚን የመናገር መብት የላትም ይሄን ያህል እላፊ የሚሄድ መብት የላትም ለምን እቺ ልጅ እኮ ባዳነች አንድ ሰዓት ላይ አይሚን ለማስቀና ብላት ያመጣ ልጅ ነች አሁን ላይ ግን አፈቅራለሁ ወድጃለሁ ለምን የመጣች ልጅ ነች አንተና አይሚን ለማጣላት የምትጥር ሴት ልጅ እንደዚህ በቅቤ መላሷ እንደዚህ መፍለፏን ይሄ ተገቢ ነው ያላስበው ግን አሁንም ቢሆን አይሚና ብሩኬ በከፈታችሁት በር ልክ ነው ሰው እየገባባችሁ ያለው ስለዚህ እናንተ አንድ ሆናችሁ ግን ማንም ሰው ማላችሁ አይገባም ብዬ አስባለሁ ይሄ የኔ አስተያየት ነው ቤተሰቦቼ ነው እንደዚህ ደፍረሽ ልትናገረኝ ይቻልሽው ምን አይነት ድፍረት ስለማቀው ስለማየው እኮ አልኳችሁ ከሆነም እናንተ በከፈታችሁት ልክ ሰው ይገባባችኋል አሁንም ቢሆን ይሄ ነገር አስተካክሉ እናንተ ፍቅራችሁን ካጠበቃችሁ እናንተ አንድ ሆናችሁ እናንተ ሰው ወሬ ማሰሙ ከሆነ ማላችሁ ሰው ማታስገቡ ከሆነ ምንም ነገር አይፈጠርም ምንም አይነት ጸብ አናይም ሁሌም ፍቅራችሁን ነው የምንጠብቀው አይደል ቤተሰቦቼ የእናንተን ሐሳብ ደግሞ ሲጨምሩበት ኮሜንት ላይ ከዚህ በላይ መናቅም ሆነ ከዚህ በላይ መዋረድ አልፈልግም እኔ ያጣውን ነገር ደግሞ አንቺ አሟልተሽ እንደምትሰጪው ተስፋ አደርጋለሁ ሰው ያለ እኔ አላቅም ቤተሰቦቼ እኔ አይሚና ብሩኬ መሃል ጸብ ማየት ሰልችቶኛል በቃ አይሚና ብሩኬ መሃል ጸብ ማየት ሰልችቶኛል ልንገራችሁ በቃ ፍቅራቸው ነው ማየት ፈልገው ግን ያ ነገር እየሆነልን አይደለም ለምን እንዴ ቢያንስ ለመለው ጨረቃ ቤተሰቦች አስቡ እዚህ ጋር ስንት የሚያስቡ ቤተሰቦች አሉ አብሳላት የሰራሽን ይስጠሽ በቃ እኔ ምንም አላርጋችም ማለት ብሩኬ ለአንቺ ጥሩ ነገር ባረገ ግን አንቺ እጁን ነክተሽዋል በቱላ አይመስልም ቤቱ እግዚአብሔርን አብሳላት እንዴት ቤት ይሆናል እንዴት ቤት ይመስላል አይሚ የለችበትም እኮ አይሚ የለችበት ቤት አይሚ የለችበት ቪዲዮ ምንም ነገር አይደምቅም ልክ ነኝ ቤተሰቦቼ ለኔ በቃ ካንተ ጋር መለየት አልፈልግም አንተ ማጣት አልፈልግም ማለት ነውና ያ ደግሞ እኔ የፈጠርኩት ነገር ነው ብዬ አላምንም አዶን ነው እኔ እንጃ ነው እንጂ ብሩኬ ባይዘው ይሄን ነገር እንዲፈጠር ያደረከው አንተ ነህ በዛ መሃል አይሚን ለማስቀና ብለ እቺ ልጅ አመጣት እሺ ማስቀናት ነበር አልን አይሚ አላመነችበቱ ነበር ምክንያቱም ከኋላ ቪዲዮ ተከረዘ የለም ፕራንክ ነው አልተናገርክም ግን የአይሚን ፍላጎት ለማወጣጣት አንተ ከሴት ጋር ስትሆን አይሚን እንድትቀና ለማድረግ ነበር አረክሽ ያዩን ግን ደግሞ ያን ስላረክ ነው አሁን እቺ ልጅ ስለቀረብካት ነው ወዳለው እንዳንተ ሰው ቀርቦኝ ያቅም እንዳንተ ወንድ ተንከባክቦኝ ያቅም ብላ የመጣችው አይደል እንዴ ስለዚህ ይሄ ጉዳይ አንተ ነው ያመጣው አሁንም ችግር ፈጣሪ ነኝ ያልኩ አይደለም እየወቀስኩ አይደለም ግን ይሄ ነገር የተፈጠረው አንተ ነው አሁንም ቢሆን ማስተካከል የምትችለው አንተ ነህ አብሳላትን ከናንተ ይወጥ እንደዚህ መንቀራ ማውጣት የምትችለው አንተና አንተ ብቻ ነህ
አይሚ አይደለችም። ይሄ ኃላፊነት ያንተ ነው። በቃ ኮስተር ብለህ መናገር እኮ መብት ነው እንዴ? ኮስተር ማለት አንዳንዴ እኮ ወንድ ልጅ እኮ ኮስተር ሲል ጥሩ ነው። በቃ ኮስተር ማለት አለበት በህይወት ውስጥ። ይሄ እኮ የህይወትና የሸረት ጉዳይ ነው እንዴ? አይሚን ከማጣትና አብሳላትን ኮስተር ብለህ በቃ እንዳመጪ በቃ አልፈልግሽም በቃ ከህይወት የውጭ ካልካት እኮ እቺ ልጅ ደግሞ መጣ አይመስለኝም። አንዳንዴ በህይወታችን ውስጥ ኮስተር ማለት ብዬ አስባለሁ። ይሄ የህይወት ጉዳይ ነው ብዬ አስባለሁ አይደል ቤተሰቦቼ? እኔ ብሩክ ሰው ነው። በቃ ሰውን መቅረብ ኖርማል ነው ብዬ አምናለሁ ነው። ገብቷቸው ግን ይሄ ነገር አያደለ ህይወት ውስጥ ትልቅ ችግር ይዞ በመጣ ከአይሚ ጋር እያጨቃጨቀህ ነው። ከአይሚ ጋር እያለያየህ ነው። ሰው መቅረብ እኮ ጥሩ ነው። ለሰው ጥሩ ማድረግ ጥሩ ነው። ግን እሷ ግን ለአንተ ጥሩ አልሆነችልህም። አንተ በወንግላት ልክ እሷ ግን ለአንተ አልሆነችልህም። አንዳንዴ እኮ ሰዎች ስንባል ሰው ለጥሩ ላደረገልን ሰው እኮ ጥሩ ሆኖ አለብን አንዴ። ግን ይህ አይደለም አሁን እየሆነ ያለ ነው። በተገላቢጦሹ እየሆነ ነው ያለው። ስለዚህ መቅረብ የለብህም። በቃ ይቅርብክ እንዴ። አይሚ እኮ ጓደኛም ሚስትም ሁሉም ነገር ነች። ከእሷ የበልጥብህ ነገር አለክ ብሩኬ ንገረኝ። የለም አይደለ? ስለዚህ በቃ እንዴ አርፈህ ቁጭ በል። አማያጣኝ ሰው ነኝ። ደመ መራራ ነው የምባለው። ሃይሚን አይታችሁ ከሆነ እኔ ህይወት ላይ ሴት ሲመጣ የሆነ መለስ የሚያደርጋት ነገር አለ። እሱን ነገር ተመልክቻለሁ። ይሄ ማንም ሰው ቅናት መንፈስ አለው። ፍቅር ውስጥ ቅናት ከሌለ አትወድህም ማለት ነው። ሞር የበዛ ቅናት አይደለም እኮ ማለት አሁን ለምሳሌ አንተ ከሌላ ሴት ጋር አይተህ ከአይሚ ዝም ካለችክ አይሚ በአንተ ተስፋ ቆርጣለች ማለት ነው አይደል? ቤተሰቦች ልክ ነኝ አይደለ? ልክ ከሆንኩ ልክ ነህ በል ኮሜንት ላይ። ግን ስለምትወድ ትቀናለች። መለስ እያለች ሳይሆን ስለምትቀና ነው ብዬ አስባለሁ። አንተም ቢሆን አይሚ ከሌላ ወንድ ጋር ብታያት ትቀናለህ። ለምን? ይሄ ማራችሁ ፍቅር ስላለ ነው። ባይዘዌ በአንተም በአይሚ መካከል ትልቅ ፍቅር አለ። ያ ነው በቃ እንጂ አይሚ እንደዛ የሆነች ነው ብዬ አላስብም እኔ። እናንተም ታስባላችሁ ቤተሰቦች? የእናንተን ሀሳብ ሴት ደግሞ ኮሜንት ላይ ጻፉልኝ እስቲ። ጸሎት አድርጉልኝ። ወዳችኋለሁ። ብሩኬ ጸሎት አድርጉልኝ ብሏል። በቃ ትናንትና ብያችኋለሁ። እኛ ቤተሰቦቼ በመጨነቅ አይደለም። እናንተ ሰው ሀገር ነው ያላችሁት። ሰው ሀገር ለፍታችሁ ቁጭ ብላችሁ ማለት ነው እንጂ ያለባችሁ መጨነቅ አይደለም። በቃ መጸለይ ብቻ ነው። ሁላችንም ሙስሊም በሃይማኖቱ ክርስቲያንም በሃይማኖታችን እንጸልይላቸው። በቃ ያለን አማራጭ እሱ ነው። እግዚአብሔር ይህን ነገር ከማላቸው እንዲያወጣ ሰላም ይስጣቸው በቃ ብለን እንጸልይላቸው አይደል ቤተሰቦቼ? ሃይሚን ለመነጣጣል የሚመቻችሁ ሰዎች እግር ብሉ በቃ በእናታችሁ። በጾም አታስድቡኝ አውቃለሁ። ብሩኬ በጣም እሱ ራሱ በጣም የሰለቸው ነገር መጣላት፣ መጨቃጨቅ እንደኛን የሰለቸው። ግን ደግሞ ነገሩን እያመጣ ያለው ግን አንተ ነህ። ባይዘዌ አሁንም ቢሆን ለሃይሚና ለብሩኬ ማስተላለፍ ፈልገው አንድ ነገር አለ። መሀላችሁ ሰው አታስገቡ። በቃ መሀላችሁ ማንም ሰው አይግባ። መሀላችሁ ሰው ካልገባ እናንተ አትጣሉም። መሀላችሁ ፍቅር ከሆናችሁ ማንም ሰው እናንተን ሊበጠብጥ አይችልም። እናንተ አንድ ከሆናችሁ ምንም ነገር ማሸነፍ ትችላላችሁ። እናንተ ግን እርስ በርስ ትባላላችሁ፣ እርስ በርስ ትለያያላችሁ። አይኛውን ከቤት መውጣትሽ ሌላ ክፍተት ይፈጥራል አይደል ቤተሰቦቼ? መሀላችሁ ክፍተት አትፍጠሩ። በፈጠራችሁ ክፍተት መሀል ነው ሌላ ሰው እየገባባችሁ ያለሁት። ይህም ብዬ አስባለሁ። ስህተቴን እኮ አምኜልሻለሁ። እሺ እኔ ምን ላድርግ? እሺ አብረን ነው። ስህተትን ማመን ጥሩ ነው ባይዛዌ። ስህተትን አምነህ ግን ነገሩን ለማሻሻል መጣር አለብህ። በቃ አይሚን የራስ ለማድረግ አይሚ የግል ለማድረግ ብዙ ነገር መጣር አለብህ ብዬ አስባለሁ። በቃ አይሚን የራስ ለማድረግ ምንም ነገር ሁሉ ብሩኬ አሁንም እየሆንክ እንደሆነ አውቃለሁ። ግን በቃ ከዚህ በላይ መሆን አለብህ። አይሚ ተጎድታለች። አይሚያችን ልባው ተሰብሯል በብዙ ነገር። የዩን ሳትጨርስ አብሳላት መጣችበት። አሁን እስቲ በሁለት ወር ውስጥ ሴት ቤቷ መጥቷ እንደፈለገች ስትናገራት ምን ይሰማታል? ዛሬ እንዴት ነው እቺ አብሳላት መጥታ አይሚያችንን የስንት ዓመት ፍቅረኛን የምትናገራት? ይሄ ራሱ ይጎዳታል። ሳይኮሎጂ ነህ። ስለዚህ ብሩኬ ማሰብ አለብህ። አንተም እየተጎዳክ ነው፣ አንተም እየተሰቃየክ ነው እናውቃለን። ግን ደግሞ በቃ ወንድ ልጅ ነህ። ቻል አድርገውና አይሚን ግን ወደ ቤቷ እንድትመለስ ማድረግ አለብክ። ወደ ልብ እንድትመለስ ማድረግ አለብክ። የድሮ አይሚ እንድትመለስ ማድረግ እንፈልጋለን። አንተም የድሮ ብሩኬና አይሚ እንድመለሱ ነው ይፈልጋለሁ። ቤተሰቦቼ የምትፈልጉ ሰዎች እስቲ አንድ ቁጥር እንጻፉልኝ። እውነት ስነግርህ አንተን በመለየቴ ምናምን የሆነ ስሜት አለኝ፣ ተሰምቶኛል። ግን ይሄ ማለት ምንድን ነው? አይሚ ትወዳለች። ስሜት ከተሰማት ትወዳለች። ባይዘው አይሚ በጣም የምትወድክ አንተም ትወዳታለህ። ግን መዋደድ ብቻ ምን ትርጉም አለው ነው? በቃ እናንተ ጋር መዋደድ ብቻ ምን ትርጉም የለውም። እርስ በርስ መደማመጥ፣ እርስ በርስ አንድ መሆን አለባችሁ። አሁን ላይ ይሄን ነገር እያየሁ አይደለም። ድሮ ይሄ ነገር ነበራችሁ። አሁን ላይ ግን ይሄ ነገር የለም። እናንተ አንድ ካልሆናችሁ ነገ ላይ ምንድን ነው የሚፈጠረው? የአሁኑ አሁን ነው። ነገ ትልቅ ሆናችሁ ተጋብታችሁ ወልዳችሁ ምንድን ነው የምትሆኑት? ይህን ነገር ማስተካከል አለባችሁ ብዬ አስባለሁ። የአሁኑ ትንሽ ነገር ነው፣ የነገው ማሰብ አለባችሁ።
ፈልግም በማላችሁ መግባት ምናምን ነገር ግን እኔ ጋር ያለው ፊሊንግ አመሰገንኩ። አሁን ምን ማለት ነው? እኔ ጋር ያለው ፊሊንግ ማለት ምን ማለት ነው? አብሳላት የመጣችሁ በሙሉ ለሙሉ እናንተን ለመለያየት ነው። በቃ እመኔ ብሩኬ፣ አንተ ደግ ባረግላት ልክ ቁጥር እሷ እየሆነችልህ አይደለም። በቃ ምክንያቱም እቺ ልጅ የመጣችሁ አንተና የአይሚን ፍቅር ለመበጥበጥ ነው። የእናንተን ፍቅር ለማደፍረስ ነው። እባካችሁን አሁንም ቢሆን አንድ ለመሞክሩ፣ ነገም ከነገ ወዲያም አንድ ለመሞክሩ። በቃ እኔ ነው መክራችሁ። ባይዘዌ እናንተ አንድ ከሆናችሁ ምንም ነገር መቻል ትችላላችሁ። አሁን ግን ትንሿን ነገር ታሰፉትና ትልቅ ነገር ይሆናል። ስለዚህ ይሄ ነገር እንዲሆን አትፍቀዱ ባካችሁ። በቃ ይሄን ነገር ባረጋችሁ ቁጥር መለው ጨረቃ ቤተሰቦች እየተጨነቅን ነው፣ እየተረበሽን ነው። ልክ ነው ጨረቃ ቤተሰቦች፣ መቼም የልባችሁን እንደምናገርና የልባችሁን እንደማደርስ እርግጠኛ ነኝ። ከተሳሳትኩ ደግሞ አርሙኝ ኮሜንት ላይ። ምን አልተናገርኩ ተናግሬያለሁ። ቴንክ ዩ ብያለሁ። ምስጋና አልፈልግም እና ምን ፈለግሽ? ባይዘዌ ዩቲዩብ አካውንት ከፍቶ እኮ ሰጠሽ። ዩቲዩብ አካውንት ከፍቶ ይሄን ስሪበታለሽ። በዛ ነገር ካልተጠቀምሽ ምን ያርግልሽ እንዴ? ያንቺ መሆን አይችልም እንዴ? እንዴ ከዩ አትማሪም እንዴ? ብሩኬን የራሳችሁ ማድረግ አትችሉም። የአይሚ ነው እንዴ? ለምን ከአንዳቸው አትማሩ የሚሆን ነገር? ወይስ የግድ የአይሚና የብሩኬን ፍቅር በጥብጦ ለመሄድ ብቻ ነው የምፈልጉት? እዩም እንደዛ በጥብጣ ሄደች። አንቺ ምን በጥብጭ የመጣችሁ ማለት ነው? አረ እኔ ግራ ገብቶኛል ቤተሰቦች። እኔ በጣም ነው ግራ የገባኝ። እኔ ከልቤ ወድጄ ያለው አፍቅሬ ያለው ብሩኬ ሰላም ይሁንሽለት። ከዛ በላይ እንዴት ልሁን? እንዴ ከተፈጠረው ነገር አንፃር እኮ እኔ ከዛ በላይ እንዴት ልሁን? ብሩኬ እንዴት ልሁን? ከዛ በላይ ሲጀመር ይህን ጥያቄ ላይሚ የመጠየቅ መብት የለሽም። አንደኛ ላይሚ ይህን ጥያቄ የማቅረብ መብት ማንም አልሰጠሽም። ብሩኬ ራሱ እዚህ ጋር አፈፋ ማለት ነበር ብዬ አስባለሁ። በቃ ምንም መብት የለሽም። ባይዘዌ እስቲ በተፈጠረው ጉዳይ በጣም የተጎዳው ማን ነው? ለእኔ አይሚ ነች። ለብሩኬ ማለት አይደለም። ብሩኬም ተጎድቷል፣ ግን ደግሞ አይሚ ሴት ነች። ሴት ልጅ በጣም ትጎዳለች፣ ስስ ነች እንዴ። አሁን የድሮ አይሚ አለች የለችም? ለምን? በጣም ስለተጎዳች ጸባዩ ራሱ ተቃይሮብኛል። እኔ ቤተሰቦቼ እውነት ልንገራችሁ፣ አሁንም ቢሆን ብሩኬ አብሳላትን ንግግሯን ማሳረፍ አለብክ። አይሚን እንደዚህ የመጠየቅ የማናገርም መብት የላትም። ከፍ ዝቅ የማድረግ መብት የላትም። ማንም ሰው አይናችንን እንዲነካ አንፈልግም። አንተንም እንዲነካ አንፈልግም፣ አይሚንም እንዲነካ አንፈልግም። አንተ ግን አብሳላትን ከህይወት ማስወጣት ትችላለህ። ኮስታራው እንደምን አለብህ ብዬ አስባለሁ። ይሄ መናገር ያለብኝን ተናግሬያለሁ። ምንም ላደርግ አልችልም። እኔ ደግሞ መስማት ያለብኝን ሰማው። ከዚህ መናገር አይደለም መተግበር ነው ያለብህ ብሩኬ። መናገር ምን ይሰራል እንዴ? ውሳኔ ወስን። በቃ አብሳላትን ከህይወቴ ውጪ እንዳመጪ ነኝ ጋር በቃ እኔና አይሚ ህይወት አለን ብለህ ኮስተር ብለህ ማስወጣት አለብህ እንዴ። ወንድ ልጅ እኮ ነህ አንተ። ኮፍተን ካልክባት መቼም የግድ ሙጥኛ አትልም ብዬ አስባለሁ። በቃ አይሚ ስትናገራት ሚስቴ እንዳትናገሪ፣ አይሚያችን እንዳትናገርቢ ምናምን ብለህ በቃ በትክክል መናገር አለብህ። በቃ ቆፍጣና መሆን አለብህ እንዴ። እኔ ይሄን ነው የማስበው። በላይ ደግሞ መስማት አልፈልግም። ከማን ኧረ ሃይሚ አመሰግናለሁ ስላሰብሽልኝ፣ ምንም ስላሰብሽልኝ በቃ አመሰግናለሁ። ግን ደግሞ እየሆንሽ ያለሽው ነገር ተገቢ አይደለም። ብሩኬ እያሰበችልህ እኮ አይደለም፣ እየጎዳች ነው። ህይወትህን እየበጠበጠችው ነው እንጂ እያሰበችልህ አይደለም። ይዘው አስባለህ አይደለም አስባለህ ምናምን እንዳይመስልክ በቃ የአንተን ህይወት ለመበጥበጥ የመጣችሁ እቺ አብሳላ የምትባል ልጅ። እኔ ለምንድን ነው ግን የአይሚና የብሩኬን ፍቅር ትቀዱበታላችሁ ነው ወይስ አልገባኝም። ለምንድን ነው እንዴ ብሩኬን የራስሽ ማድረግ እንደማች እያወቅሽ ከዩ ብዙ ትምህርት መማር ትችይ ነበር። አሁን ይሄን ነገር ለማድረግ ለምን አስፈለገ? ውድ የተከበራችሁ ቤተሰቦቼ የዛሬ ቪዲዮ እንግዲህ ይሄን ይመስላል። እኔ የራሴን ሐሳብ አንጸባርቃለሁ። የእናንተን ሐሳብ አስተያየት ደግሞ ኮሜንት ላይ ጻፉላቸው፣ ያዩታል። ባይዘው አይሚና ብሩኬ ቤቱን ሰብስክራይብ እና ሼር ክሊክ ማድረግ አትርሱ። እወዳችኋለሁ፣ አክብራችኋለሁ። መልካም ምሽት ይሁንላችሁ። አይዞን፣ ይሄን ቀንም አልፈን በደስታ የምናይበት የአይሚና የብሩኬን ቪዲዮ ይመጣል ብዬ አስባለሁ። ቤተሰቦቼ መልካም ምሽት ይሁንላችሁ።